ሰላም ተማሪዎች ዛሃርዲን ነኝ። ዛሬ ምዕራፍ 1 ክፍል 2 ትምህርታችንን እንጀምራለን። ባለፈው ክፍለ ጊዜያችን ኮምፒውተር ፈንዳሜንታልስ በሚለው ርዕሳችን ሁለት ሐሳቦችን ለማየት ሞክረናል። አንደኛ what is ኮምፒውተር ምንድነው የሚለውን ነገር ለማየት ሞክረናል። ሁለተኛ ላይ what is ኮምፒውተር ፕሮግራም ምንድነው የሚለውንም ነገር አይተን ነበረ። የተለያየ ነው። የዛሬውን ትምህርት ከመጀመራችን በፊት ኮምፒውተር ፈንዳሜንታልስ የሚለውን ርዕስ ያላያችሁ ተማሪዎች አስቀድማችሁ እሱን እንድታዩ መክራለሁ። ምክንያቱም የዚህን ክፍል ትምህርት የበለጠ እንድትረዱ ስለሚያደርጋችሁ። በተጨማሪም ቻናሉን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ወደ ትምህርቱ እንሄዳለን። አብራችሁን ቆዩ። የዛሬው ትምህርታችን 1.2 ኢቮሉሽን ኦፍ ፕሮግራሚንግ ላንጉዌጅ የሚል ይሆናል። በዚህ ኢቮሉሽን ኦፍ ፕሮግራሚንግ ላንጉዌጅ በሚለው ርዕሳችን ስር ሁለት ዋና ሐሳቦችን ለማየት እንሞክራለን። የመጀመሪያው ሐሳባችን የሚሆነው what is ፕሮግራሚንግ ላንጉዌጅ ምንድነው የሚለውን ነገር ለማየት እንሞክራለን። ይህንን what is ፕሮግራሚንግ ላንጉዌጅ የሚለውን ካየን በኋላ በሁለተኛ ደረጃ ታይፕስ ኦፍ ፕሮግራሚንግ ላንጉዌጅ የሚለውን እናያለን። የፕሮግራሚንግ አይነቶች የሚለውን ሐሳባችንን የምናይ ይሆናል ማለት ነው። ወደ መጀመሪያው ቶፒክ ስመጣ what is ፕሮግራሚንግ ላንጉዌጅ ወይንም ፕሮግራሚንግ ቋንቋ ማለት ምን ማለት ነው? ፕሮግራሚንግ ላንጉዌጅ ወይንም ፕሮግራሚንግ ቋንቋ ምንድነው የሚለውን ከማየታችን በፊት what is ላንጉዌጅ የሚለውን ማየት ይኖርብናል። ቋንቋ ስንል ምን ማለታችን ነው የሚለውን ነገር ማየቱ የተሻለ ይሆናል ማለት ነው። so as we know to communicate with a person we need a specific language። ከአንድ ሰው ኮሚኒኬት ማድረግ በምንፈልግበት ጊዜ ቋንቋ ያስፈልገናል ማለት ነው። so ቋንቋ ስንል it is a mode of communication that used to share ideas opinion with each other። ቋንቋ የተለያዩ ሐሳቦችን እርስ በርስ ለመለዋወጥ የሚያስችለን የመግባቢያ ወይንም የግንኙነት ዘዴ ነው። በተመሳሳይ መልኩ to communicate with a computer programmers also need a language called programming language። ከኮምፒውተር ለመግባባት በተመሳሳይ መልኩ ለፕሮግራመሮች ወይንም ለዲቨሎፐሮች የኮምፒውተር ፕሮግራም የሚጽፉበት ቋንቋ ያስፈልጋል። ያ ቋንቋ ምን ብለን እንጠራዋለን? ፕሮግራሚንግ ላንጉዌጅ ብለን እንጠራዋለን። ስለዚህ ፕሮግራሚንግ ላንጉዌጅን ዲፋይን ስናደርገው it is a computer language used by developer or programmer to communicate with the computer። የኮምፒውተር ቋንቋ ሲሆን ዲቨሎፐሮች ወይንም ፕሮግራመሮች ከኮምፒውተሩ ኮሚኒኬት ለማድረግ የሚጠቀሙበት የቋንቋ አይነት ነው ማለት ነው። እንደዛ ብለን ዲፋይን ማድረግ እንችላለን። በሁለተኛ ደረጃ ፕሮግራሚንግ ላንጉዌጅ it is a set of instruction written in any specific language like C++, Java, Python to perform a specific task። ስለዚህ በፕሮግራሚንግ ላንጉዌጅ ለምሳሌ C++፣ Java፣ Python የሚጻፍ የኮምፒውተር ቋንቋ ነው። እዚህ ጋር እንደምታዩት C++፣ Java እና Python ራሳቸውን የቻሉ ፕሮግራሚንግ ላንጉዌጆች ናቸው። ይህንን ላንጉዌጅ በመጠቀም ኮምፒውተር ፕሮግራምን መጻፍ እንችላለን ማለት ነው። ፕሮግራሚንግ ላንጉዌጅ mainly used to develop like desktop application, mobile application, website and ሌሎችንም ማለት ነው። ስለዚህ ይህንን ፕሮግራሚንግ ላንጉዌጅ ወይ C++፣ Java፣ Python፣ PHP ሌሎችንም ፕሮግራሚንግ ላንጉዌጆችን በመጠቀም ዴስክቶፕ አፕሊኬሽኖችን ሊሆኑ ይችላሉ፣ ሞባይል አፕሊኬሽን ሊሆን ይችላል፣ ዌብሳይት የተለያዩ ነገሮችን ዴቨሎፕ ለማድረግ ይጠቅመናል ማለት ነው ይህ ፕሮግራሚንግ ላንጉዌጅ። ስለዚህ በጥቅሉ አሁን ባየናቸው ሁለት ፖይንቶች ፕሮግራሚንግ ላንጉዌጅ ምን እንደሆነ አውቀናል ማለት ነው። ወደ ሁለተኛው ፖይንታችን ስንመጣ there are three types of programming language። ሶስት አይነት ፕሮግራሚንግ ላንጉዌጆች አሉ። የመጀመሪያው ማሽን ላንጉዌጅ፣ ሁለተኛ ላይ አሴምብሊ ላንጉዌጅ፣ ሶስተኛ ላይ ደግሞ ሃይ ሌቭል ላንጉዌጅ ብለን የምንላቸው ሶስት ፕሮግራሚንግ ላንጉዌጆች አሉ ማለት ነው። እስቲ እያንዳንዳቸውን ለማየት እንሞክር። ማሽን ላንጉዌጅ ማለት ምን ማለት ነው? ማሽን ላንጉዌጅ ስንል ምን ማለታችን ነው? አንደኛ it was the first in the evolution of computer programming language። ከኮምፒውተር ፕሮግራሚንግ ላንጉዌጆች መካከል ለመጀመሪያ ጊዜ ክሬት የተደረገው ፕሮግራሚንግ ላንጉዌጅ ማሽን ላንጉዌጅ ብለን እንጠራዋለን። and it is the only language the computer can understand directly። ኮምፒውተሩ ምንም አይነት ትራንስሌተር ወይንም ምንም አይነት አስተርጓሚ ሳያስፈልገው በቀጥታ ሊረዳው የሚችል ብቸኛው ቋንቋ ነው ማለት ነው ማሽን ላንጉዌጅ። ስለዚህ it is the only language the computer can understand directly። ሌላው ደግሞ it is machine dependent። it means that a particular machine language can be used on only one type of computers። ማሽን ላንጉዌጅ ማሽን ዲፔንደንት ነው ወይንም አርኪቴክቸር ዲፔንደንት ነው ብለን ስንል ምን ማለታችን ነው? ለምሳሌ ተመልከቱ፣ እዚህ ጋር በግራ ያለው አንድ ኮምፒውተር አለን። ይህ ኮምፒውተር በኢንቴል ካምፓኒ የተመረተ ነው ብላችሁ አስቡ።
እና የፕሮሰሰር አርኪቴክቸሩ ደግሞ ሲስክ አርኪቴክቸር ነው የሚጠቀመው ብላችሁ አስዩም አድርጉ። በተመሳሳይ መልኩ በዚህ በቀኝ በኩል ደግሞ ሌላ ኮምፒውተር አለን። ይህ ኮምፒውተር የተመረተው በማይክሮሶፍት ካምፓኒ ነው እና የዚህ ኮምፒውተር ፕሮሰሰሩ ሪስክ አርኪቴክቸር ነው ብላችሁ አስቡ። ስለዚህ ፕሮግራም ሪትን ፎር ኢንቴል ኮምፒውተር ዳዝ ኖት ወርክ ፎር የኮምፒውተርስ ማኒፋክቸርድ ባይ ማይክሮሶፍት ማለት ነው። ስለዚህ ኢንቴል ያመረተው ኮምፒውተር ወይንም ሲስክ አርኪቴክቸር የሚጠቀመው ኮምፒውተር ላይ የተጻፈ ማንኛውም ማሽን ላንጉዌጅ በማይክሮሶፍት ካምፓኒ የተመረተው ኮምፒውተር ላይ ወይንም ሪስክ አርኪቴክቸር በሚጠቀመው ኮምፒውተር ላይ ብንወስደው የተለየ ሚኒንግ ስላለው ምንድነው ኢት ኢዝ ማሽን ዲፔንደንት። ለምሳሌ ይህንን ፓተርን ተመልከቱ። 1 1 1 1 0 0 0 0 ይላል። ምናልባት ይህ ኢንስትራክሽን በኢንቴል ኮምፒውተር የመደመር ስሌትን ሊወክል ይችላል። በተመሳሳይ መልኩ ደግሞ እሱን ራሱን በማይክሮሶፍት ኮምፒውተር የመቀነስ ስሌትን ሊወክል ይችላል። ለዚህ ነው የማሽን ቋንቋዎች ማሽን ዲፔንድ ናቸው የምንለው። ስለዚህ አንድ ፕሮግራመር ማሽን ላንጉዌጅን ተጠቅሞ የኮምፒውተር መመሪያን ለመጻፍ ቢፈልግ የግድ የሚጠቀምበትን የኮምፒውተር ኦርጋናይዜሽን እና ሲስተም አርኪቴክቸር ማወቅ ይጠበቅበታል ማለት ነው። ማሽን ላንጉዌጅ የሚጠቀመው ኦንሊ ባይናሪ ነምበሮች ናቸው። ኢት ኢዝ ኤ ኮምቢኔሽን ኦፍ የዜሮስ ኤንድ የአንድ ኮምቢኔሽን ነው። ማንኛውንም አይነት ኢንስትራክሽን ሪፕሬዘንት የምናደርገው በማሽን ላንጉዌጅ በዜሮ እና በአንድ ነው። እዚህ ጋር እንደምታዩት ኤግዛምፕል ማሽን ላንጉዌጅ ኮድ ሜት ሉክ ላይክ ዚስ ይላል። እዚህ ጋር 3 ኢንስትራክሽኖች አሉ። እነዚህ 3ቱም ኢንስትራክሽኖች የኮምፒውተር ኢንስትራክሽኖች ናቸው እና እነዚህ ኢንስትራክሽኖች የሚጻፉት በማሽን ላንጉዌጅ ወይንም ኢት ኢዝ ኤ ኮምቢኔሽን ኦፍ ዜሮስ ኤንድ ዋንስ ማለት ነው። ስለዚህ እያንዳንዱ ኢንስትራክሽን ሊጻፍ የሚችለው በዜሮ እና በአንድ ብቻ ነው ማለት ነው በማሽን ላንጉዌጅ። እና ይህ ማሽን ላንጉዌጅ ደግሞ የራሱ የሆነ ብዙ ችግሮች አሉት። ለምሳሌ አንደኛው ችግሩ ምንድነው? የሰው ልጅ በቀላሉ ሊረዳው አይችልም። እና በማሽን ላንጉዌጅ አንድን ፕሮግራም መጻፍ በጣም አድካሚና ለተለያዩ ስህተቶች ሊያጋልጠን ይችላል። ፕሮግራሙን በምንጽፍበት ጊዜ አንድንና ዜሮን ሳናውቅ ቦታቸውን ልንለዋውጥላ እንችላለን። ከዚያ በኋላ ግን ለምሳሌ የአንድና የዜሮን ቦታቸውን ብንለዋውጣቸው ከዛ በኋላ ያንን ስህተት ፈልገን ለማግኘት በጣም እንቸገራለን ማለት ነው። ለዚህም ነው በማሽን ላንጉዌጅ የተጻፈ መመሪያ ወይም ኢንስትራክሽን ለማረም በጣም ከባድ ነው የምንለው። ሁለተኛው ዲስአድቫንቴጁ ደግሞ ምንድነው? አንድን በማሽን ቋንቋ የተጻፈን መመሪያ ወይንም ኢንስትራክሽን አይተን ያ መመሪያ ምን አይነት ስራ ሊሰራ እንደሚችል መገመት ያዳግተናል ማለት ነው። ምክንያቱም የዜሮ እና የአንድ ስብስብ ስለሆነ ምን አይነት መልእክት ወይንም ምን አይነት ፈንክሽናሊቲ እንዳለው ማወቅ አንችልም። እዚህ ጋር አሁን እንደምታዩት 3 ኢንስትራክሽኖች አሉ። የመጀመሪያው ኢንስትራክሽን ምንድነው ፈንክሽናሊቲው ብለን ብንጠየቅ ለሰው ልጅ በጣም ለመገመት ያዳግታል ማለት ነው። ስለዚህ በማሽን ላንጉዌጅ የተጻፈ ኢንስትራክሽን አይተን ለምን ፈንክሽናሊቲ ሊውል እንደሚችል ወይንም ምን አይነት ፈንክሽናሊቲ እንዳለው ለመገመት በጣም ከባድ ይሆናል ማለት ነው። ምክንያቱም ምንድነው? በማሽን ላንጉዌጅ የተጻፈው መመሪያ ምሳሌ እዚህ ጋር እንደምታዩት ከዚህ ኢንስትራክሽን ውስጥ ኦፔራንዱ የትኛው እንደሆነ፣ አውትፑቱ የትኛው እንደሆነ፣ ኦፕሬተሩ የትኛው እንደሆነ ማወቅ አይቻልም ማለት ነው። ምንም የምናውቅበት ነገር የለም። ምክንያቱም ኦፔራንዱም ዳታ ቫልዩም ኦፕሬተሩም ሁላቸውም በዜሮ እና በአንድ ስለሚወከሉ ማለት ነው። ስለዚህ ማሽን ላንጉዌጅ ይህንን ይመስላል ማለት ነው። ሁለተኛው ፖይንታችን የሚሆነው አሴምብሊ ላንጉዌጅ it is a programming language which uses mnemonics to write a program። ፕሮግራሚንግ ላንጉዌጅ ሲሆን በአሴምብሊ ላንጉዌጅ አንድን ፕሮግራም መጻፍ በምንፈልግበት ጊዜ መጠቀም የምንችለው ሚኒሞኒክስ ወይንም ፕሪዲፋይንድ ወርድ ብለን የምንላቸው ማለት ነው። ሚኒሞኒክስ ብሎ ማለት ፕሪዲፋይንድ ወርዶች ናቸው። ለምሳሌ a plus b ማለት ከፈለግን ወይንም a plus b የሚል ኢንስትራክሽን መጻፍ ከፈለግን በአሴምብሊ ላንጉዌጅ ምን ብለን ነው የምንጽፈው? add a, b። በተመሳሳይ መልኩ ሰብትራክሽን ለመስራት ከፈለግን ፎር ኤግዛምፕል a minus b ለማለት ከፈለግን ሰብ a, b ይሆናል። በተመሳሳይ መልኩ ለማባዛትም ከፈለግን መል a, b ይሆናል ማለት ነው። እዚህ ካሉት ኢንስትራክሽኖች ስናይ add፣ ሰብ፣ መል ብለን የምንላቸው ፕሪዲፋይንድ ወርዶች ናቸው ማለት ነው። ወይንም ሚኒሞኒክስ ብለን እንጠራቸዋለን ማለት ነው። ስለዚህ ቅድም በማሽን ላንጉዌጅ ያየነው ባይናሪ ነምበር ወይንም ባይናሪ ኢንስትራክሽን በሚኒሞኒክስ እና በኦፔራንድ ሪፕሌስድ ይሆናሉ ማለት ነው። ነገር ግን ዘ ኮምፒውተር ካንኖት አንደርስታንድ ዚስ አሴምብሊ ላንጉዌጅ ኦር ሚኒሞኒክስ ማለት ኮምፒውተራችን ይህንን አሴምብሊ ላንጉዌጅ በጭራሽ አያውቀውም። ይህንን አሴምብሊ ላንጉዌጅ ወይንም በአሴምብሊ የተጻፈን ኢንስትራክሽን ኮምፒውተሩ እንዲረዳው ከፈለግን የግድ በዚህ በአሴምብሊ ላንጉዌጅ የተጻፈው ኢንስትራክሽን ወደ ማሽን ላንጉዌጅ መቀየር መቻል አለበት። therefore we have to use a translator called assembler to convert mnemonics or assembly language into equivalent machine language።
ኮምፒውተራችን ላይ የተጻፈው ፕሮግራም በአሴምብሊ ላንጉዌጅ ከሆነ ትራንስሌተር በመጠቀም ወደ ማሽን ላንጉዌጅ ኮንቨርት ማድረግ መቻል አለብን። ያኔ ነው ምን ሊያደርገው የሚችለው ኮምፒውተሩ አንደርስታንድ ሊያደርገው የሚችለው። ለምሳሌ ቅድም በማሽን ላንጉዌጅ ላይ ያየነውን ኤግዛምፕል እንውሰድ። ሶስቱንም ኢንስትራክሽኖችን። ይህ ኢንስትራክሽን አሁን እንዲህ ስታዩት ምን አይነት መልእክት እንዳለው ወይንም ምን አይነት ፈንክሽናሊቲ ምን እንደሆነ ማወቅ ለኛ ያዳግተናል፣ ለሰው ልጅ ማለት ነው። በት ኮምፒውተሩ ሲምፕሊ አንደርስታንድ ያደርገዋል። ግን ይሄንን ላንጉዌጅ ወይንም ይሄንን ሶስቱን ኢንስትራክሽን በአሴምብሊ ላንጉዌጅ ለመጻፍ በምንፈልግበት ጊዜ ምን ማለት ነው እዚህ ጋር ሎድ፣ ቤስ ፔይ፣ አድ፣ ኦቨርፔይ፣ ስቶር፣ ግሮስ ፔይ ማለት ነው። አሁን የሰው ልጅ ከነዚህ ሁለቱን ቋንቋዎችን ወይንም ኢንስትራክሽኖችን በሚያይበት ጊዜ በቀላሉ አንደርስታንድ ሊያደርገው የሚችለው ላንጉዌጅ የትኛው ነው? ይህ አሴምብሊ ላንጉዌጅ ነው ማለት ነው። ስለዚህ ሎድ፣ አድ፣ ስቶር ሚኒሞኒክስ ብለን እንጠራቸዋለን ወይንም ፕሪዲፋይንድ ወርድ ብለን እንጠራቸዋለን። ሌላው ደግሞ ቤስ ፔይ፣ ኦቨርፔይ እና ግሮስ ፔይ ኦፔራንዶች ናቸው ማለት ነው። ስለዚህ በአሴምብሊ ላንጉዌጅ ሎድ፣ ቤስ ፔይ፣ አድ፣ ኦቨርፔይ፣ ስቶር፣ ግሮስ ፔይ ስንል አሁን ሎድ ቤስ ፔይ ብለን ስንል ሎድ በራሱ ኦቲዝ አን ኦፕሬሽን ዛት ኮፒስ ዘ ዳታ ፍሮም ዘ ሜን ሚሞሪ ቱ ሬጂስተር። ሎድ ቤስ ፔይ ብለን ስንል በአሴምብሊ ላንጉዌጅ ለኮምፒውተሩ ምን ብለን እየነገርነው ነው? ሜን ሚሞሪ ላይ ያለውን ዳታ ወደ ሬጂስተር ውሰድልኝ ማለት ነው። በሌላ አባባል ሜን ሚሞሪ ላይ ያለውን ቤስ ፔይ ወደ ሬጂስተር ወደ ቴምፖራሪ ሚሞሪ ውሰድልኝ እያለው ነው። ከዛ አድ ኦቨርፔይ ይላል። በቤስ ፔይ ወይንም ሬጂስተር ላይ በተቀመጠው ቫልዩ ኦቨርፔይን አድ አድርግበት ጨምር ማለት ነው። ከዛ ቤስ ፔይ ፕላስ ኦቨርፔይ ያደርግልናል። ከዛ መልሶ ደግሞ ያንን ኦቨርፔይ በማን ያስቀምጥልናል? በግሮስ ፔይ በተባለ ኦፔራንድ ያስቀምጠዋል። ከዛ ስቶር ስንል ሬጂስተር ላይ የነበረውን የቤስ ፔይ እና የኦቨርፔይ ድምር በግሮስ ፔይ ያስቀምጦ ከዛ በኋላ ያንን ግሮስ ፔይ ወይንም ሬጂስተሩ ላይ ያለውን ግሮስ ፔይ ወደ ሜን ሚሞሪ ውሰድልኝ ማለት ነው። ስለዚህ በእንደዚህ አይነት መልኩ አሴምብሊ ላንጉዌጅን መጻፍ እንችላለን ማለት ነው። የአሴምብሊ ላንጉዌጅ ዋናው ጥቅሙ ምንድነው? ዩዘሩ የኮምፒውተር ዩዘሩ ከማሽን ላንጉዌጅ ይልቅ ሲምፕሊ አንደርስታንድ ማድረግ ይችላል ማለት ነው። ሌላው ኢትስ ማሽን ዲፔንደንት ሪፈር ዘ ሚኒንግ ፍሮም ዘ ሴንቴንስ አንደር ማሽን ላንጉዌጅ። ቅድም ማሽን ዲፔንደንት ምን እንደሆነ በማሽን ላንጉዌጅ ስንማር አይተነዋል። እሱን ራሱ ዲፊኒሽን እዚህም ጋር አፕላይ ይደረጋል ማለት ነው። ስለዚህ አሴምብሊ ላንጉዌጅ ባጭሩ ይሄንን ይመስላል። እዚህ ከታች እንደምታዩት አሴምብሊ ላንጉዌጅ ፕሮግራም ዛት አድ ኦቨርታይም ፔይ ቱ ቤስ ፔይ ኤንድ ስቶርስ ዘ ሪዛልት ኢን ኤ ግሮስ ፔይ ኢዝ ሎድ ቤስ ፔይ አድ ኦቨርፔይ ስቶር ግሮስ ፔይ ብለን እንጽፋለን። ቅድም እዛ ጋር በማሽን ላንጉዌጅ የጻፍነውን ባይናሪ ነምበር በአሴምብሊ ላንጉዌጅ ሪፕሬዘንት ሲደረግ ይሄንን ይመስላል ማለት ነው። ወደ ሶስተኛው ስንሄድ ሃይ ሌቭል ላንጉዌጅ። ሶ ኢት ኢዝ ኤ ኮምፒውተር ላንጉዌጅ ዊች ካን ቢ አንደርስቱድ ባይ ኢትስ ዩዘር። ይሄ ደግሞ ከአሴምብሊ ላንጉዌጅ በተሻለ መልኩ በዩዘሩ አንደርስታንድ የሚደረግ ላንጉዌጅ ነው ማለት ነው። የአሴምብሊ ላንጉዌጅ ዲስአድቫንቴጁ ምንድነው? እነዚህን ሚኒሞኒክሶችን ወይንም ፕሪዲፋይንድ ወርዶችን ኦልዌይስ ማስታወስ መቻል አለብን ማለት ነው። ስለዚህ ይህንን ፕሪዲፋይንድ ወርዶችን ማስታወስ ደግሞ ለሰው ልጅ በተወሰነ መልኩ የራሱ የሆነ ምን አለው? ዲስአድቫንቴጅ ወይንም ጉዳት አለው ማለት ነው። ስለዚህ ያንን ነገር ለማቅለል ነው ማን የመጣው? ሃይ ሌቭል ላንጉዌጅ ማለት ነው። ሶ ዚስ ሃይ ሌቭል ላንጉዌጅ አንደርስቱድ ባይ ኢትስ ዩዘር ማለት ሃይ ሌቭል ላንጉዌጅን ተጠቅሞ ኢንስትራክሽን የሚጽፈው ሰው ያንን ኢንስትራክሽን ሲምፕሊ አንደርስታንድ ማድረግ ይችላል ማለት ነው። ሌላው ኢት ኢዝ ኖት ማሽን ዲፔንደንት። ቅድም አሴምብሊ እና ማሽን ላንጉዌጅ ማሽን ዲፔንደንት ናቸው ወይንም አርቲፊሻል ዲፔንደንት ናቸው ብለናል። በእነሱ በተቃራኒ ይሆናል ማለት ነው ይህ ሃይ ሌቭል ላንጉዌጅ። ምክንያቱም በአንደኛው ኮምፒውተር የተጻፈው የሃይ ሌቭል ፕሮግራም በሌላኛው ኮምፒውተር ላይ ይሰራልናል ማለት ነው። ለዛ ነው ኢት ኢዝ ኖት ማሽን ዲፔንደንት የተባለው ማለት ነው። ሌላው ደግሞ ኢት ኢዝ ኢዚየር ቱ ለርን ኤንድ አንደርስታንድ ቢኮዝ ኢት ሪሰምብልስ ኦር ሉክ ላይክ እንግሊሽ። ለመማርም በጣም ቀላል ነው፣ አንደርስታንድ ለማድረግም በጣም ይቀላል። ምክንያቱም ዴይ ቱ ዴይ የምናወራውን የእንግሊዝኛ ቋንቋ ስለሚመስል ማለት ነው። ሲምፕሊ አንደርስታንድ ማድረግ እንችላለን ይሄንን ሃይ ሌቭል ፕሮግራሚንግ ላንጉዌጅ። ዚስ ሃይ ሌቭል ፕሮግራሚንግ ላንጉዌጅ ኦልሶ ሪኳየር ለስ ታይም ቱ ራይት ኤንድ ኢዚየር ቱ ዲበግ ኤረርስ። አንደኛ በምንጽፍበት ጊዜ ለስ ታይም ብዙም ሰዓት አይወስድብንም፣ ምክንያቱም እንግሊዝኛን ስለሚመስል በቀላሉ መጻፍም እንችላለን፣ አንደርስታንድ ማድረግ እንችላለን። ሌላው ደግሞ ኢዚየር ቱ ዲበግ ኤረርስ፣ ኢቭን እንኳን ኤረር ሃፕን ቢያደርግ በቀላሉ ያንን ኤረር ዲበግ ማድረግ እንችላለን ማለት ነው። ሃይ ቢኮዝ ዚስ ሃይ ሌቭል ላንጉዌጅ ሉክ ላይክ እንግሊሽ ላንጉዌጅ ስለሆነ ማለት ነው። some examples of high level programming languages are C, C++, Fortran, COBOL። ስለዚህ እዚህ ጋር እንደምታዩት C፣ C++፣ Fortran፣ COBOL፣ ALGOL፣ Java ሌሎችም Python are an examples of high level programming languages ናቸው ማለት ነው። የዚህን የሃይ ሌቭል ፕሮግራሚንግ ላንጉዌጅ ጥቅሙን በምናይበት ጊዜ አንደኛ ኢዚ ቱ ራይት ኤ ፕሮግራም። በሃይ ሌቭል ፕሮግራሚንግ ላንጉዌጅ ተጠቅመን አንድን ኢንስትራክሽን ለመጻፍ በጣም ቀላል ይሆናል።
ሁለተኛ ዩዝ እንግሊሽ ወርድስ ኤንድ ሲምቦልስ ዛት አር ኢዚ ቱ አንደርስታንድ በቀላሉ አንደርስታንድ ልናደርጋቸው የምንችል የእንግሊዝኛ ወርዶች እና ሲምቦሎችን ነው የሚጠቀመው። ሌላው ደግሞ አድቫንቴጁ ፕሮግራም ኮድ ካን ቢ ሪዩዝድ ማለት ነው። ስለዚህ በአንደኛው ኮምፒውተር ላይ ወይንም የሆነ ቦታ ላይ የተጻፈን ሃይ ሌቭል ፕሮግራሚንግ ላንጉዌጅ ሌላም ቦታ ሊሰራ ስለሚችል ሪዩዝ ማድረግ በጣም ሲምፕል ይሆናል ማለት ነው። ምክንያቱም እንደ ማሽን ላንጉዌጅ እና አሴምብሊ ላንጉዌጅ ማሽን ዲፔንደንት ስላልሆነ ማለት ነው። ይህ ሃይ ሌቭል ላንጉዌጅን በተወሰነ መልኩ የራሱ የሆነ ዲስአድቫንቴጅ አለው። አንደኛው ምንድነው? ኢዚ ቱ ስቲል ፕሮግራም ኮዱ በቀላሉ ሊሰረቅ ይችላል። ምክንያቱም ማሽን ዲፔንደንት ስላልሆነ በሃይ ሌቭል ፕሮግራሚንግ ላንጉዌጅ የተጻፈን ኮድ በቀላሉ ሌላ ሰው ሊሰርቀው ይችላል ማለት ነው። ሌላው ደግሞ ኢት ኒድስ ቱ ቢ ኮንቨርትድ ቱ ማሽን ላንጉዌጅ። አሁንም ይህንን ሃይ ሌቭል ላንጉዌጅ በተመሳሳይ መልኩ እንደ አሴምብሊ ላንጉዌጅ ኮምፒውተሩ ዳይሬክትሊ አንደርስታንድ አያደርገውም። ስለዚህ ኮምፒውተሩ ይህንን ሃይ ሌቭል ላንጉዌጅን አንደርስታንድ እንዲያደርግ ከተፈለገ ኢት መስት ቢ ትራንስሌትድ ኢንቱ ማሽን ላንጉዌጅ፣ ወደ ማሽን ላንጉዌጅ የግድ መቀየር መቻል አለበት ማለት ነው። ሶ ቱ ኮንቨርት ዚስ ሃይ ሌቭል ላንጉዌጅ ኢንቱ ማሽን ላንጉዌጅ ዊ ሃቭ ቱ ዩዝ ኮምፓይለር ኦር ኢንተርፕሪተር ማለት ነው። ስለዚህ ኮምፓይለር ስንል ኢንተርፕሪተር ስንል ኢት ኢዝ ኤ ሶፍትዌር ዛት ዩዝድ ቱ ኮንቨርት ዚስ ሃይ ሌቭል ላንጉዌጅ ኢንቱ ኤ ማሽን ላንጉዌጅ። እነዚህን ሁለቱን ኮምፓይለር እና ኢንተርፕሪተር የሚባሉትን ሶፍትዌሮችን በመጠቀም በቀላሉ ሃይ ሌቭል ላንጉዌጅን ወደ ማሽን ላንጉዌጅ መቀየር እንችላለን። ይህንን ኮምፓይለር ኢንተርፕሪተር በቀጣይ ቪዲዮችን በዲቴይል የምናየው ይሆናል ማለት ነው። ኤግዛምፕል ኤ ፔሮል ፕሮግራም ሪትን ኢን ኤ ሃይ ሌቭል ላንጉዌጅ ሜይ ኮንቴን ኤ ስቴትመንት ሰች አስ ቅድም እዛ ጋር በማሽን ላንጉዌጅ ያየ ነው ባይናሪ ኢንስትራክሽን እና በአሴምብሊ ላንጉዌጅ ያየ ነው ያ ኢንስትራክሽን በሲ ፕላስ ፕላስ ፕሮግራም ሪፕሬዘንት ሲደረግ ይሄንን ይመስላል። ግሮስ ፔይ ኢዝ ኢኳልስ ቱ ቤስ ፔይ ፕላስ ኦቨር ታይም ፔይ። ይህ ኢንስትራክሽን በቀላሉ በዩዘሮች አንደርስታንድ መደረግ ይችላል። ስለዚህ ከሁለታቸው ከአሴምብሊ ላንጉዌጅ እና ከማሽን ላንጉዌጅ ይልቅ የሰው ልጅ በቀላሉ አንደርስታንድ ሊያደርገው የሚችለው ላንጉዌጅ ሃይ ሌቭል ፕሮግራሚንግ ላንጉዌጅ ነው ማለት ነው። ሉክ ቅድም የወሰድናቸው ኤግዛምፕሎች ናቸው እዚህ ጋር እያየን ያለ ነው። አስቡት፣ ይህ ማሽን ላንጉዌጅ ምን አይነት ኢንስትራክሽን ሊሆን እንደሚችል ለመገመት በጣም ያዳግታል። ከሱ ይልቅ ደግሞ አሴምብሊ ላንጉዌጅን የሰው ልጅ በቀላሉ አንደርስታንድ ያደርጋል ማለት ነው። ስለዚህ ይሄንን ባይናሪ ነምበር ምን መሆኑን ስለማናቅ አሴምብሊ ላንጉዌጅ በተወሰነ መልኩ ከማሽን ላንጉዌጅ ይልቅ አንደርስታንድ የሚደረግ ላንጉዌጅ ነው። ከዚህ ከአሴምብሊ ላንጉዌጅ በተሻለ መልኩ ደግሞ ሃይ ሌቭል ላንጉዌጅ አንደርስታንዴብል ነው ማለት ነው። ምክንያቱም ልክ ማቴማቲካል ኮንሰፕት ነው እየተጠቀመ ያለው ማለት ነው። ስለዚህ ግሮስ ፔይ ኢዝ ኢኳልስ ቱ ቤስ ፔይ ፕላስ ኦቨር ታይም ፔይ ብለን ስንል ኦቨር ፔይን በቤስ ፔይ መደመርና ከዛ በኋላ የሁለቱን ድምሮችን በግሮስ ፔይ ማስቀመጥ ማለት ነው። ማቴማቲካል ኮንሰፕት ስለሆነ በቀላሉ አንደርስታንድ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ስሪ ታይፕስ ኦፍ ፕሮግራሚንግ ላንጉዌጅ ብለን የምንላቸው ናቸው ማለት ነው። ማሽን ላንጉዌጅ፣ አሴምብሊ ላንጉዌጅ፣ ሃይ ሌቭል ላንጉዌጅ ማለት ነው። የዛሬው ትምህርታችን ይህንን ይመስላል። በቀጣይ ቪዲዮአችን ደግሞ ፕሮግራሚንግ ላንጉዌጅ ትራንስሌተሮችን እናያለን። አሴምብሊ ላንጉዌጅን ወደ ማሽን ላንጉዌጅ የሚቀይርልን ሶፍትዌር የትኛው እንደሆነ አሴምብለር ብለናል፣ እሱን ዲቴይል እናያለን። ሃይ ሌቭል ላንጉዌጅን ደግሞ ወደ ማሽን ላንጉዌጅ የሚቀይርልን ኮምፓይለር ወይንም ኢንተርፕሪተር ብለናል። እነዚህን ሶስቱን በቀጣይ ቪዲዮ የምናይ ይሆናል። ለዛሬ በዚህ ያበቃለሁ። መልካም ጊዜ።